ሰላም እንዴት ናችሁልን? ዛሬም በሌላ በቆንጆ ድራማ ተመልሰናል። ፊልሞቻችንን ላይክ በማድረግ ጀምሩ እያለን ይህንንም ቆንጆ ፊልም ጋብዝናችሁ። ፊልሙ ሲጀምር አንድ ትምህርት ቤት ሲማሩ የነበሩ ሰዎች የጓደኛቸው ሰርግ ላይ ተገናኝተው ስለሆነች ወፍራም ልጅ ሲያወሩ እናያቸዋለን። ጆ የተባለችው ድሮ ወፍራም የነበረችው ልጅን ፊት ለፊታቸው ትመጣና እንዴት ናችሁ አስታውሳችሁኝ? እኔም አብሬያችሁ ማር ነበር ብላ ስሟ ስትነግራቸው በጣም በመቀየሯ ይገረሙና ድሮ ተማሪ ወደነበረችበት ጊዜ በትውስታ ትመልሰናለች። ጥናቷ ለብቻ ከማተኮር የተነሳም ከጊዜ ወደ ጊዜ ውፍረቷ ይጨምራል። እሱንም ለመቀነስ ስፖርት መስራት ጀምራለች። አንድ ቀንም ሊፍት ውስጥ ገባ ከልክ በላይ ሰው እንደገባ ሲናገሩ ቻው የተባለ ልጅ ውስጥ ስለነበረ ይወርዳል። እሷም ለሷ ብሎ እንደወረደና ምን ያህል ጥሩ ሰው እንደሆነ ማሰብ ትጀምራለች። ክፍል እንደገባችም ቻው አዲስ ተማሪ ሆኖ ክፍላቸውን ይቀላቀላል። ኤርፎኑ ሲወድቅበትም ጆ ታነሳና ልሰጠው ስትለም እሱ መሆኑን አይታ ደስ ይላታል። ወዲያውም ለመቆም ስትሞክር ግን አፍንጫውን ትገጨውና መድማት ይጀምራል። ደንግጣም ወይኔ በጣም ይቅርታ አላሰብኩትም ነበር ይቅርታ ስትለው ጓደኛው የተፈጠረውን ያይና እሷ ላይ መጮህ ቢጀምርም ቻው ግን ምንም ሳይናገራት ይወጣል። እሷም ጓደኛዋ ጋር ሄዳ ኤርፎኑን መመለስ እንደምትፈልግ ታማክራታለች። ጓደኛዋ እሷ ብትወስድላት እንደሚሻል አስባ ትቀበላትና ቻው ጋራ ስትሄድ እሱን ሳይሆን ጓደኛውን ታገኘዋለች። ሰጥታው መልእክቷን ካስተላለፈች በኋላ ግን ህፃን እንደምትመስል ስለነገራት ትጣላውና መልሳ ኤርፎኑን ትቀበለዋለች። ወደ ክፍል ሲመለስም ጁ አለቃቸው ተደርጎ ይመረጣል። ተምረው እንደጨረስም ጁ ኤርፎኑን ልትሰጠው ስትሄድም በስሟ የጠራትና ተገርማ ስሜን ታውቀዋለህ እንዴ? እንዴት ረሳዋለሁ? አፍንጫዬን አድምተሽኛል እኮ በጣም ይቅርታ ትልና ኤርፎኑን ሰጥታው ጠረጴዛው ላይ የነበረውን ኖት ይዛ ስለወጣች ይከተላትና ጠርቶ ያስቆማታል። ሊፍት ውስጥ የነበርን ሰዓት አንቺ ለመርዳት ብዬ አይደለም የወረድኩት፣ እንደዛ እንዳይመስልሽ ቀድሜ የወጣሁት ስላልተመቼ ነበረ ሲላት ለሰው የተጨነቀ መስሏት እየወደደችው ስለነበረ ይከፋታል። የስልክ ላይ ሲገቡም ፊቷ ላይ ስለተቀመጠ ተረብሻ ትወጣና የእሱን ስም እየጻፈች መሳቅ ትጀምራለች። ወደ ቤት ልትሄድ ስትልም ቻው ያገኛትና ዩኒፎርሙን ሊያሰሩ ስለነበረ ስለ ሳይዟ አስጠይቃት መናገር ስለደበራት ቀባጥራ ታመልጠዋለች። እሱም ይሆናታል ብሎ ያሰበውን ያዝላታል። እሷም ከጓደኛዋ ጋር ሆና ስፖርቷን መስራቷን ትጀምራለች። ሲደክማት ምስሉን እያየችው ትበረታታለች። ከትውስቷ ስትመለስም ልጆቹ ውፍረቷ መቀነሷ በኦፕሬሽን የመጣ ቢመስላቸውም እንደዛ አይደለም፣ ይህንን ሁሉ ዓመት አመጋገቤን ስቆጣጠር ስለነበረ ነው እንዳለቻቸው ሙሽራዋ የሆነችው ጓደኛዋ ትደውላትና ቀለበቷን እንደረሳችሁ ስትነግራት ልታመጣላት ትወጣለች። ይዘው ልትመለስ ስትል ግን የሆነ ሰው የጠራትና ስትዞር ቻው መሆኑን ታያለች። ሆኖም ግን ምንም ያህል ሰውነቷ ቢቀየርም አሁንም እሱም ማዋራት ስለሚያስፈራ ጥላው ትሄዳለች። እሱም ገና ሕፃን እያሉ ጀምሮ ሲመቱት ከነበሩ ልጆች እንዳዳናቸውና ከዛ ጊዜ ጀምሮም ሊያገኛት ትጠብቅ እንደነበረ እናያለን። ትምህርት ቤት እያሉም ከላይ ዩኒፎርማ ሳትለብስ ስለሄደች እንዳትቀጣ ፈርታ ስትቆም ያያትና ወደ ጎን ወስዷት ለምን ሳትለብሽ መጣሽ? ከላይ ያለው ስጠበበኝ ነው፣ ግን ችግር የለውም በቅርቡ ውፍረት ለመቀነስ ይሆነኛል ብላ አስተማሪዋ ልታናግር ስትሄድም ያስቆማትና የራሱን አውልቆ ስለሰጣት ደስ ይላታል። ጁ ከጓደኛዋ ጋር ምሳ እየበላችም ቻው ሊስታፈጥበት ጓደኛዋ ዞራ ታይና የእሱ ጓደኛ ላይ የምታፈጥ መስሏት የተገረመች ምን እያየሽ ነው? ወደሽው እንዲሆን ብቻ ምን ማለትሽ ነው? አንቺ ራሱ ታደንቀዋል ነበር እንዴ? ቻው ምን ይጎለዋል? ስለሱ ነው እንዴ የምታወሪው? እኔ እኮ ጓደኛውን የምታየው መስሎኝ ነው ትላትና እየቀለደች ጁሱን ስታነሳው ጃኬቱ ላይ ይዳፋና ያበላሸዋል። ጁም የቻው ስለነበረ ተጨንቃል ታጥብለት ብትሞክርም ሳይለቅላት ይቀራል። ለጓደኛዋ ስትነግራትም የቻው ጓደኛ ጃኬቱን ሲያወልቅ ያየችው ሀሳብ እንዳላት ተናግራ ትቀበላታለች። ጁ ወደ ክላስ ተመልሳን ቦርዱን ስታጠፋ ቻው ወደ ሰው መጠጋት ስለጀመረ የልብ ምቷ መጨመር ጀምራል። ያወራላትንም ነገር እያፈጠጠችበት ስለነበረ ሳትሰማው ትቀራለች። ጓደኛዋም ወደ ቤት ሲመለሱ በኩራት ከጓደኛው ጋር ያቀያየረችውን ጃኬት ስትሰጣት ምንም ስላልነበረው ደስ ይላትና እንዴት ነው ያጠፋሽው? በጣም ጎበዝ ነሽ እኮ ቀላል ነገር ነው ያደረኩት፣ ምንም አታስቢ። በቀጣዩ ቀንም ጁ ጃኬቱ ለቻው ስትሰጠው ላብላብ ይለዋል። እሷም ግራ ተጋብታ ግን እኮ አጥቤው ነበር እንዴት ሸተተ? በቃ በድጋሚ እንዳጥብልህ ስጠኝ። አይ ችግር የለውም እኔ አጥበዋለሁ ይላትና አስተማሪው ሲመጣም ቦርዱን እያጠፋችለት እያለ ያዛትን ባለመናገሯ ምክንያት የክፍላቸው ልጅ ትቆጣለች። ቻው ሊሸፍንላት ሲሞክርም ጁ ትቆምና የእሷ ጥፋት እንደነበር አምና ይቅርታ ጠይቃለች። ለስፖርት ሲወጡም የጓደኛው ልብስ ላይ የመነቸከውን ታየውና ጓደኛው ያደረገችው ነገር ስለገባት ትቆጣታለች። ለጓደኛው እውነቱን ነግራው ይቅርታ አስጠይቀውም ምንም ችግር የለውም እኮ ከቻው ጋር አብረን ያደግነው ሁሉንም ነገር መቀየር ለምደናል ቢላትም የቻውን ጃኬት መልሶ እንዲሰጣት ትለምነዋለች። ተስማምቶ ሲሰጣትን በድጋሚ ማጠብ ስትጀምር ቻው ያያትና ነገሩን ስላወቀ ምንም አትጨነቂ እንደ ወንድም ሆነን ስላደግን የእሱ እንደነበር ወዲያውኑ ያወቁት ይላትና ሳሙና ሳቷ ትሄዳል። አሁን ለምጁ ወደ ቤቷ ትገባና መብራት ጠፍቶባት ስለነበረ ሻማ አብርታ ምግቧን እየበላች እናቷ ደውላ እንድታገኘው ስላዘጋጀችላት ሰው ትነግራታለች። ሲገናኙ ግን በሀብቱ ከመጎረሩ አልፎ ስለ ውፍረት ሲያወራ ስትሰማው ተማሪ እያለችም ልጆች ስለ እሷ ውፍረት ሲያወሩ የነበሩትንና እሷም እንዳይረባት ብላ በበላቸው የበረዶ ብዛት ምክንያት ታማ እንደነበረ ታስታውሳለች።
አሁን ለምንቻው እንደ ድሮ ሰዎችን መርዳቱን ያላቆመ ታዋቂ ጠበቃ እንደሆነ እናያለን። ቢሮ እንደገባም አብረዋቸው ሲማሩት የነበሩት ልጆች የከፈቱት ግሩፕ ላይም ጁን ማይወዳት ከሆነ ለምን ደጋግሞ እንደሚረዳት እንደጠየቁትና ምንም መልስ ሳይሰጣቸው እንደቀረ ትዝ ይለዋል። የፈተና ውጤት የመጣበት ቀን ላይም ቻው ጥሩ ስላገኘ ሞገሳል። ጁ ግን ዝቅተኛ ስላመጣች አስተማሪዎች ተተቆጣት። ልጆቹ ማሾፊያ ያደርጓታል። ክላስ እንዳለቀም ስትከተለው እንደነበረ ስላወቀ ምን ሆነሽ ነው? እኔም በደንብ ነበር ያጠናሁት፣ ግን ውጤቴ ጥሩ አልነበረም። ኖቶች እንድታሳየን ብዬ ነበር። ታዲያ ክፍል እያሉ አትቀበይም ነበር እንዴ? ቀና ስለሌለህም ለዛ ነው ስትለው ኖቶቹን ሊሰጣት ይዘዋት ይሄዳል። በዛም ሰዓት ቻውን የምትወደው ልጅ ታያትና ደስ አይላት ይቀራል። በጓደኞቿ መካሪነትም ልደቷ ላይ ትጋብዛታለች። ጁ ለብዙ ዓመታት እንዳልጠራቻ ስታስብ ግራ ብትጋባም ብዙም ሳታስብበት ስጦታ ልትገዛላት ትወጣለች። ወደ ተባለው ቦታ ስትደርሰም ልጅቷ ስጦታውን ያጣጣለችው ነገር መፈለጓን ትጀምራለች። የምትቀመጥበት ወንበር ስላልነበረም ቹ አምጥቶ ያዘጋጅላታል። የምግብ ውድድር እንዳለ ሲሳሙም ጁ እንድትበላና አሸንፋ በነፃ እንዲስተናገድ ውስጥ አስገደዳት። ቻው ለመናገር ቢሞክርም ጁ ስላልተስማማች ተወዋል። ውድድሩ እንደተጀመረ ግን ለመብላት ስትቸገር ያያትና ልጅቷንም መክፈል የማትፈልጊ ከሆነ በግልጽ አትናገሪም ነበር እንዴ? ማን ጋብዥናለሽ? እሷን የምታሰቃይበት ምንም ምክንያት የለሽም ብሎት ሲሄድ ሌሎቹም ይከተሉታል። ጁን ብዙ ስለበላች አሟት ትቆይና ስትወጣም ቻውን ታገኘዋለች። አልሄድክም እንዴ? አዎ ጓደኛዬን የጠበቅኩት ነበረ። ደግሞ እንደባለፈው በረዶ ለመብላት እንዳትሞክሪ እሺ ሲላት ስላሰበላት ደስ ብሏት ትስማማለች። በሌላ ቀንም ተንኮለኛዋ ልጅ ጁ ላይ ዘግታባት ትሄዳለች። ጁ ስትጮህ ቆይታ የሚረዳት ስላላገኘች ተስፋ ትቆርጣለች። ብዙም ሳይቆይ ግን የሆነ ሰው ኮቴ ትሰማና ስትጣራ ቻው ስለነበር የሳማትና በሩን ገንጥሎ ያስመልጣታል። ሰፈሯ ድረስ ሸኝቷትም በጣም አመሰግናለሁ ብላ ወደ ቤቷ ትሄዳለች። በቀጣዩ ቀንም አስተማሪው ጁ ላይ ያለው እምነት ተጨመረ። እሷን ማለቅ ያረጋታል። ተንኮለኛዋ ልጅም ስትሰማቸው ስለነበረ በጣም ትነድዳለች። ጁ ቻውን ስታገኘውም ሌላ ኖት እንዲሰጣት ጠይቀውና ትንሽ አቃምቶ ይስማማል። ልጅቷም ክፍል ውስጥ ብቻውን ሲሆን ጠብቃ ሌላ አለቃ እንደማያስፈልጋቸው የተናገረች ጁ እንዲጠላት ለማድረግ ትሞክራለች። አልሰማ ስላትም እንደሚወዳት የጠየቀችው ትቀርጸዋለች። ለምንድነው የማትወዳት? ወፍራም ስለሆነች ነው? ወፍራም አይደለችም፣ እንደዛ የሚላት ሰው በሙሉ እንደሷ ነው የሚሆነው ሲልም ጁ መጨረሻ ላይ ያለውን ብቻ ስለሰማችው እያለቀሰች ወደ ጣራው ስትሄድ ጓደኛዋ ስላየቻት ልታጽናናት ትሞክራለች። የማታ የማጥኛ ሰዓታቸው ላይም ከጓደኛዋ ጋር ሊወጡ ይነጋገሩና እዛ ከመዝለሏ በፊት አስተማረችው ይዛታል። አሁን ላይም ጁ በእናቷ ምክንያት ብዙ ወንዶችን ብታገኝም አንዳቸውም ሳይመቿት ይቀራሉ። ወደ ተማሪነቷ ተመልሳም ለመዝላል በመሞከሯ ምክንያት ሙሉ ትምህርት ቤቱ እንድታጸዳ መቅጣቷን ታስታውሳለች። አስተማሪውም ቢሆን የጠየቃትን መመለስ ባለመቻሏ ተናዶ ሲቆጣት ቻው ይከላከላታል። ክላስ እንዳለቀ ማጽራቷን ስትጀምርም ጓደኛዋ ይቅርታ ጠይቃትና ታግዛታለች። የቻው ጓደኛ ሚያትና ሲያሹፍባት መጥረጊያ ይዛ ብትከተለውም ያመልጣታል። በነጋታውም ያገኘችው ሳይክል የሱ መስሏት ስለነበረ ጎማውን ታበላሽበታለች። ትምህርት እንደጨረሱ ግን ሳይክሉ የቻው መሆኑን ስታውቅ ደንግጣ በጣም ይቅርታ የጓደኛ መስሎኝ ነበረ፣ በቃ የኔን ሳይክል ተጠቀመው ብትለውም ስላልተስማማ አንድ ላይ ወክ እያደረጉ በመሀላቸው የነበረውን አለመግባባት ይፈቱታል። ሊለያዩ ሲሉም ጠዋትን እሸኝሃለሁ ስትለው ፈገግ ይላል። በጠዋት ተነስታ አስጠብቀው ብትቆይም ከራሷ ጋር እስካሁን ሄዶ እንደሚሆን ትወያይና ወደ ክላሷ ስትሄድ በማርፈዷ ምክንያት ትቆጣለች። እንደ ቅጣት ውጪ ቆማ እያለም ቻው ይሮጠ መጥቶ ይቀላቀላትና ያረፈደበት ምክንያት ነግሯት ተሰቃሉ። በሌላ ቀንም ወላጆች ይጠሩና ጁ ቅጣቷን ለመጨረስ ስትሄድም ቻውም የሚሰራው ነገር ስለነበረው ይገናኛሉ። እንዳግዜሽ ትፈልጊያለሽ እንዴ? አይ ችግር የለውም ትለውና ትንሽ ቆይቶም ከእንጀራ እናቱ ጋር አስጨቃጨቅ። እሷም ሆነች የምትወደው ልጅ ያዩታል። በነጋታው መሬት መንቀጥቀጥ ይነሳና ሁሉም ተቻኩሎ ይወጣሉ። ጁም ትናንትና አስታዋራት የነበረችው ሴት ማናት? የእንጀራ እናቴ ናት፣ ግን ስለሷ ማውራት አልወድም፣ ሌላ ጊዜ እንዳጠይቅኝ ብሏ ሲሄድም እንደከፋው ስለገባ ትጨነቃለች። ከጓደኛዋ ጋር ሆናም ትምህርት ቤት ውስጥ ሌላ አዲስ ቆንጆ ልጅ ሲገባ ይመለከታሉ። ጁ የምታውቀው መስሎ ቢሰማትም የት እንዳየችው ግን ትዝ ሳይላት ግራ ትገባለች። ልጁ ቢሮ እንደገባም ቆንጆዬ ልጅ አይና ፈዞ ይቀራል። እሷም ዳይሬክተሩን ፈልጋ ስለመጣች እያወሩ ብዙ ይቆያሉ። ጁ ወደ ቤት ስትመለስም ልጁ ቤታቸው ቁጭ ብሎ ታገኘውና የአጎቷ ልጅ እንደሆነ ሲነገራት የት እንዳየችው ታስታውሳለች። ለትንሽ ጊዜ አብረዋቸው ሊኖር ተስማምተውም አንድ ላይ ትምህርት ቤት ሄዳሉ። ቻው ምን ያህል ተቀራረቡ ሳይም ስለቀና መሀላቸው ገብቶ ማውራት ይጀምራል። እሷም ተዋውቀው ያጎቴ ልጅ ነው ስትለው ደስ ስላላለው እጁ እንደዘረጋለት ጥሎት ይሄዳል። ክፍል እንደገባም ስለ እንጀራ እናቱ እየተወራ መሆኑን ይደርስበታል። የምትወደው ልጅም የራሷን የተንኮል ስራ እጁ ላይ ለማላከክ ብትሞክርም ቻው ግን የማይረባ ጨዋታሽን ለራስሽ አርጊው እኔን ተይኝ ይልና ያሳፍራታል። ጅም የተፈጠረውን ስትሰማ ልታናግረው ብትፈልግም ትፈራውና ስትደባበቅ አይተዋት እንድትወጣ ይነግራታል። እኔ አይደለም ወሬውን ያስነሳሁት እሱ ልንገርህ ብዬ ነው። አውቃለሁ አንቺ ልክ እንደ ፀሐይ ነሽ፣ በፍጹም አልጠረጠርኩሽም ሲላት በጣም ደስ ይላታል። በሌላ ቀንም የጁ ዘመን ፈተና ላይ ይቀመጥና ላጲስ ላይ የተጻፈውን እያየ ያለ አስተማሪዋ ትይዘዋለች።
እሱም ላጲሱን ያመጣው ከጁ ቢሆንም ምን ብሎ እንደሚያብራራላት ስላላወቀ ዝም ይላል። ቤት ገብቶ ጁን ስጠይቃትም ቻው እንደጻፈላት ትነግረዋለች። በቀጣዩ ቀን የሚሆነ ልጅ ፈተናው ላይ ስለተፈጠረው ነገር ለጁ ሲነግራትም በጣም ጥፋተኝነት ይሰማታል። ማታ ላይም ጓደኛዋ ኦንላይን ላይ የምታውቀው ልጅ ልታገኘ ብትጠብቀውም ጁ ግን እየጎተተቻት ወደ ዳይሬክተሩ ቢሮ ትወስዳትና የዘመዷን ውጤት ለማስተካከል ስትሞክር ሽልማቱን ይጥሉትና በጥበቃው ከመያዝ ለትንሽ ይተርፋሉ። ጁ ምንም እንዳልተፈጠረ ብታስመስልም ጓደኛዋ ግን ሁሌም ለራሷ ብላ ችግር ውስጥ እንደምትከታት ተናግራ ትጣላታለች። በነጋታም ጁ ስለ ቻው ያወራችው ተንኮለኛዋ ልጅ እንደሆነ ጠርጥራ ስልኳን ሰርቃትና ማስረጃ ካመጣች ይቅርታ እንደምትጠይቅ ይወራርዳሉ። ጓደኛዋም ጌም የተጫወተች ቦታው የኔ ነው የሚል ልጅ መጥቶ ችግር መፍጠር ጀምርና የቻው ጓደኛ ደርሶ ያባርላታል። እሷም በዚህ ደስ ይላትና እያወሩና የተቀላለዱ ወደ ቤት ይመልሳሉ። ተንኮለኛዋም ጁ ልትመታ ስትሞክር እጇን ትይዛትና ቻው ሲመጣ እንዳየችው ስሞታዋን ማሰማት ትጀምራለች። በሁኔታዋ ተሰላችቶም ቆይ እኔ ፖሊስ ነኝ ወይስ ወላጇ? ለምንድነው ሁሌ ስሞታሽ ለኔ የምትነግሪኝ? ሲላት አኩርፋ ትወጣለች። እሱም ጁን ቆይ ለምንድነው ሁሌ ችግር ውስጥ የምትገቢው? አንተ ለመርዳት እየሞከርኩ ነበርኩ። እርጂኝ ብይሻለሁ። ጥሩ ካሁን በኋላ ብትለኝ ራሱ አረዳሃም ብላው ትወጣለች። ማታ ላይም ስላላስቻለው ከጁ ጋር ታርቀው ማውራታቸውን ይቀጥላሉ። ቻውም አባቱ ውጪ እንዲሄድ እያስገደደው ስለነበረ ተጣልቶት ይወጣና ጓደኛው ጋር ይሄዳል። እሱም ኦንላይን ላይ የሚያዋራትን ልጅ እንደወደዳት ይነግረውና ፎቶ እንዲልክላት በመከረው መሰረት ሲልካውም የጁ ጓደኛ ያንን ሁሉ ጊዜ ስታዋራው የነበረው ሰው እሱሙን ውስጥ ታውቅ የምታደርገው ይጠፋባታል። የዳንስ ክላሷ ውስጥ ሆና ስታየውም ትደናበርና አብራት ያለችውን ልጅ ስለረገጠቻት ሌላ ሰው ለመፈለግ ትገደዳለች። ጁም ብትጠይቃትም ካቆመች ብዙ ጊዜ ስለሆነ ሳትስማማ ትቀራለች። ጓደኛዋም ቆይ ድብቁ ጓደኛዬ በትክክለኛ ህይወቴ ላይ የማልወደው ሰው ቢሆንስ ስትላት ግራ ትጋባለች። ልጁን አይታ ስትናደድ ግን ስለጠረጠረቻት ትጠራውና የባሰ ታሳፍራታለች። የዳንስ ክላሱም ላይ ጁ ለሷ ብላ ስትቀላቀል በጣም ደስ ይላታል። ተንኮለኛዋ ልጅ ግን በቅናት መንጨርጨሯን ትቀጥላለች። ቻው አባቱ ከዳይሬክተራቸው ጋር ሲያወራ ያዩና ይነደዳል። ቢሮ ሲያስጠራውን በራሱ መንገድ መሄድ እንደሚፈልግ ይናገራል። ጁ ዳንስ ክፍል ውስጥ ሆና ቻው ስለ ዳንስ ለብሷ ሊያዋራት ይመጣል። ፈተናውን እንደማይወስደው ስላወቀች ምክንያቱም መጠየቅ ቢያምራትም እንዳይጮህባት ስለፈለገች መልሳት ተዋለች። እሱም መለማመዷን እንድትቀጥል ያበረታታታል። የሚያቀርቡበት ቀን ሲደርስም ፍርሃት ቢሰማትም እሱ ያላትን እያስታወሰች በድፍረት ትወጣና ምርጥ ስራ ያቀርባሉ። ሲመለሱም ተንኮለኛዋ ልጅ መጥፎ ንግግሮችን ስትናገራት ጁ መቋቋም ስላልቻለች ውሃ ትደፋባትና ካፍሽ የሚወጣውን ቆሻሻ ቃል ካጠበልሽ ብዬ ነው ስትላት ተናዳ ልትመታ ስትሞክር ቻው ይደርስና ያድናታል። የሁለቱ ጓደኞች መታው ፊቷ ስቆሙን በጣም ታፍራለች። ጁም ቆይ ለምንድን የምትጠኝ? ወፍራም ስለሆንኩኝ ነው ወይስ ሌላ ችግር አለብሽ ከኔ ጋራ? ትላትና ልጅቷ መልሳት ሰጣት ስትወጣ ሁሉም ደፋር በመሆኑ ያደንቋታል። እንደወጡም ትምህርት ቤት ሄደው ፊልም ለማየት ይወስኑና ጁ እንደፈራች ያየው ቻውም እስካርፉን ያደርግላትና እጁ እንድትይዘው ሲነግራት ስላፈረች ቀስ ብላት ትይዘዋለች። ፊልሙን እያዩም ጥበቆቹ ሲመጡባቸው ጥንድ ጥንድ ሆነው ይደበቁና ሲሄዱላቸው ፊልማቸውን ይቀጥላሉ። በነጋታውም ተንኮለኛዋ ድርዬዎችን ልካ ጁን ታይዛታለች። አልሸነፍ ስላለችም ተናደው ስለት ሲያወጡባት ቻው ይደርስና ያድናታል። በማል ግን አንዱ በድንጋይ ይመታውና ይዞሩበታል። ልጆች ፈርተው ሲያመልጡም እንዲታከም ይዛው ትሄድና ቤቱ ድረስ ትሸኘዋለች። ብቻውን የሚኖር ቢሆንም እንጀራ እናቱም ምግብ ልትሰራለት ቤቱ መታ ስለነበረ ጉዳቱን ስታይ ትደነግጥና ለአባቱ ለመናገር ብትሞክረም እንደማይፈልግ ነግሯት ከቤት ሲወጣ ጁ ትከተለውና ለምን እስክትሄድ አትጠብቃትም ወይስ ሌላ የምትሄድበት ቦታ አለ? አይ የለኝም። አንቺ ብዙ ጊዜ ስትናደጂ የት ነው የምትሄጂው? አንዳንዴ ካፌ ሄዳለሁ፣ አንዳንዴ ደግሞ አባቴ እንዳይመስልልኝ አደርገዋለሁ። እንዲሁም ጥሩ ሀሳብ መጥቶልኛል፣ ቤት እንሂድ ትለውና ቤቷ ወስዳው አባቱ ያበሰለውን ለመብላት ይሰበሰባሉ። እናቷም ለልጇ ባል እንዳገኘች በማሰብ ጥያቄዎችን ስላበዛችበት ጁ ታፍራለች። ልትሸኘው ስትወጣ መዝነብ ጀምርና ይጠለላሉ። እጁም ያስፈልጋም ከራሷ ጋር አስተማከር ትቆይና ወስና ልትይዛው ስትለም ዝናብ ትወጃለሽ እንዴ ይልና ያስቆማታል። አዎ አንተስ? እኔ በረዶ ውስጥ ነው ደስ የሚለኝ። አብሮ እንዲሄዱ ልትጠይቀው ብትፈልግም ስለፈራች ግን ተዋለች። ዝናቡ እየባሰ ሲሄድም እጁን ከላይ አድርጎ ሊያድናት ይሞክራል። በነጋታውም ዘመዷ ከላይብረሪ መጽሐፍ መቀበል ቢፈልግም መታወቂያ ስላልነበረው ቻው ይረዳውና ጓደኛሞች ሆናሉ። ጁና የቻው ጓደኛ እያወሩ እያለም ኦንላይን የምታዋራው ልጅ ጓደኛዋ እንደሆነች በስተት ትናገራለች። ነገሩ ለመሸፋፈን ብትሞክረም እሱ ግን እንደሆነች ማሰቡን ይቀጥላል። ዘመዷ ለቆንጂዋ ልጅ የምትፈልገው መጽሐፍ አስቀምጦ ይጠብቃትና ከፍታ ስታነበው የሱ ጽሑፍ እንዳልሆነ ስላመታወቅ ሲወጡ ጠብቃት ጠይቀዋለች። እሱም ቻው እንደሰጠው ነግራትና ጓደኛዋ ስለጠራቻት ተቻኩላት ሄዳለች። ጁና ቻው ማስተማሮቻቸውን እያወሩ እያለ ጁ ጥሩ ውጤት ባለመምጣቷ ትሰደባለች። ቻው እንዳይሰማ ስትሳቀቅም ቆንጆዋ ልጅ አሳይመንቷን ለመስጠት ሄድና ትሞግሳለች። ከቻው ጋር ስለ ትምህርት ማውራት ሲጀምሩም ጁ ፊቷን ጥላው ትወጣለች። ከጓደኛዋ ጋር ትምህርቷ ላይ መሻሻል እንዳለባት ተማክራም
የቻውነት ውስዳ ስትጽፍ ያገኛትና ስላላስፈቀደችው ተናዶ ይቀማታል። ዴስኩ ላይ ያገኘችውን ፖስት ካርድ ስታየም ትርጉሙ ስላልገባት ብዙ ሰው ጠይቃለች። በመጨረሻም ዘመዷ እወድሃለሁ ማለት እንደሆነ ይነግራትና ትከፋለች። ወደ ቤት ተመልሳን በረዶ ሲጥል ቻውን የሚወደው ሬስቶራንት ይዛው ለመሄድ ብላ ብር ማሰባሰብ ትጀምራለች። በቀጣዩ ቀንም ጓደኛዋና የምታወራው ልጅ በድጋሚ መሯሯጥና መጨቃጨቃቸውን ይቀጥላሉ። ጁን ብትሆን ብር እንዲሞላላት ብላ ትርፍ ስራ ስትሰራ ቻውን ከቆንጂዋ ልጅ ጋር ታየውና ትቀናለች። እሱም ሳይበቃት ልትጋብዘው የነበረው ሬስቶራንትም እንደተዘጋ ስትሰማ ልቧ ይሰበራል። ቤት ገብታ አልጋዋ ላይ ትዘረራለች። ስትነቃ ግን በረዶ እየጣለ ስላየች ደስ ይላታል። የቻው ስትደውለት ግን ብር ስላልነበራት ትተዋለች። አሁን ላይም ጠበቃ የሆነው ቻው ወደ ቤቱ ከሚወስደው ባልታክሲ ጋር ወሬ ጀምርና ስለ ትምህርት ቤት ጊዜው ይነግረዋል። ጁኒ ረዳት የነበረውም እሷም ልጅ ያለች ስለ ረዳችው እንደነበረ ያዋራዋል። አንድ ቀን ቆንጂዋ ልጅ የጻፈችው የፍቅር መልእክትም አስተማሪው እጅ እንዳይገባ ስለረዳት እንደተቀራረቡና የእጁ ጓደኛ ማምልጧት ጁ የምትወደው ልጅን ለመጋበዝ ብዙ እየለፋች እንደሆነ ትነግረዋለች። ማንነቱን እየጠየቀ ሲያፋጥጣትም እሱ መሆኑን ትናዘዛለች። በረዶ የጣለበት ቀን ላይም ቻውም ስልክ ቢደውላትም አልሰራ ይለዋል። በነጋታው ክፍል እንደገባም ጁን ለምን አትጋብዥኝም? አትፈልግም ብዬ ነዋ። በረዶ የጣለ ቀን ምን እየሰራሽ ነበር? ምን እሰራለሁ ብለህ ነው? ተኝቼ ነበር ስትለው እውነቷን ይሁን ውሸቷን ስላላወቀ ከዛን ቀን ጀምሮ እንደተራራቁ ያስታውሳል። ሆቴሉ ሲደርስም ሹፌሩ በድጋሚ አግኝታት ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ምንም የሚስተካከል ነገር የለም ባክህ፣ ሁሉም አብቅቶለታል። ከሱ በኋላ ታክሲ ውስጥ የገባችው ጁም ላይተሩን ታገኘውና ለሹፌሩ ውስጥ ታሳየው ሊመልስለት ቢሄድም ከጁ ጋር ግን ሳይታዩ ይቀራሉ። ትምህርት ቤት እያሉን በድንገት አስተማሪያቸው መቀመጫቸው እንደቀያየረው ጁ ስትሰማ ከቻው ጋር መሆን ስለሚጨንቃት ደስ አይላት ይቀርና አስተማሪው ልታናገር ብትሞክርም ሳይሳካላት ይቀራል። የሆነ ነገር ስትሳሳትም ቻው ስለሚያሳክላት ትናደድበታለች። አስተማሪው የማታውቀውን ጥያቄ ስጠይቃትም ቻው እንዳመማት ተናግሮ ሳተረፋት በፍቅር አይን ታየዋለች። ጓደኛዋን በምግብ ምክንያት ጥል ትፈጥር ስትሞክር የሚያናግራት ልጅ ያስቆማትና ከራሱ ላይ ሰጣት በምላሹ ስለከፈለችው ይነደድባትና ብሩን ይዞ ጥሏት ይሄዳል። ማታ ከጁ ጋራ ወደ ቤት ሲሄዱም ተስነባብተው መንገዳቸውን ይቀጥላሉ። ጁ የሚከተላት ሰው እንዳለ ተሰምቷት ብትፈራም ዞር ስትል ግን ቻው በመሆኑ ትረጋጋለች። በኩርፊያ ስለቀጠለችም ግራ ተጋብቶ ምን አርጊሽ ነው? ቆይ በረዶ ከጣለበት ቀን ጀምሮ አላዋራሽኝም። በዛ ላይ እኔም እንደምኞቴ ከምፈልገው ሰው ጋራ በረዶን ማየት አልቻልኩም። ለምን? ቆንጆዋ ልጅ አብርሃን ነበረች እንዴ? እና ብትሆንስ ምን ለማለት ፈልገሽ ነው? ስለ ፍቅር መልእክቱ ካውቃለሁ። ሲጀመር ለኔ አይደለም የተጻፈው፣ ግን አንቺም እንዳናደድሽ አልገባኝም። ለምን አልናደደም? ዘመዴ እኮ ይወዳታል ብላ ነገሩን ታስቀይራለች። በነጋታውም ትምህርቷ ላይ እንድታተኩር ብሎ በአሁኑ ፈተና ውጤትሽ ከተሻሻለ የፈለግሽውን አደርግልሻለሁ ይላትና ተክታ ታነባለች። እንደጠበቀችም ውጤቷ በጣም ስለተሻሻለ ደስ ብሏት ትዘላለች። አብሯት እንዲዝናናም ትጠይቀው ትወስናለች። ለመዝናናት ሲሄዱም ሁለቱም ደስተኞች ሆናሉ። በሂሏ መሄድ እንዳልቻለች ሲያስተውለም ሌላ ጫማ ይገዛላትና ያደርግላታል። ዳርቻው ላይ ቁጭ ብለውም ጸጉሯን ከፊቷ ላይ ሲያነሳላት በጣም ስተቀራረቡ ልባቸው ይመታል። ወዲያው ግን ጓደኞቻቸው ስለመጡ ወደ የራሳቸው ይመልሳሉ። አንድ ላይ ሲጫወቱ ቆይተው አይስክሬም ሊበሉ ይቀመጡና ጓደኞቻቸው በድጋሚ ነገር ተፈላልገው እየሮጡ ይሄዳሉ። ጫማዋ ላይ አይስክሬሙ ሲንጠባጠብባትም እንዳትጨነቅ ብሎ ቢሸፍነውም እሷ ግን የሰጣትን ጫማ በማበላሸቷ ታዝናለች። አሁን ላይም ጁ ወደ ድሮ ትምህርት ቤቷ ትሄድና ስለ አስተማሯ ስትጠይቅም እንደለቀቀች ይነግራታል። አዝና ስትወጣም ተንኮለኛ የነበረችው ልጅ አስተማሪ ሆና ታገኘታለች። እሷም ሆኗ እንድታምናት ፊቷን እያቀያየረ ታሳያትና እያወሩ ጥሩ ጊዜ ያሳልፋሉ። ወደ ትውስቷ ተመልሳም እናቷ ከቻው ጋር ሁሌም እያመሸች መምጣቷ ደስ እንዳላላት ትነግራታለች። ቻውን ቤት እንደገባ አባቱ የአያቱን መታመም ይነግረውና ሊያየው ይሄዳል። አያቱም ደህና እንደሆነ አሳምኖት ትምህርቱ ላይ እንዲያተኩር ይነግረዋል። በቅርብ ቀን ውስጥም ፈተና ስለነበራቸው ሁሉም አንድ ላይ ሆነው መዘጋጀት ጀምራሉ። ከቀናት በኋላም ዳይሬክተሩ የቻው አያት እንደባሰበት ይነግረውና ምንም ሳይናገር ይወጣል። ጁና ጓደኛውን በጣም ይጨነቃሉ። እሷም ደጋግማ ብትደውለትም አላነሳም ይላታል። ቻው ስደርስ ግን አያቱ ሞቶ ስላገኘው ልቡ ይሰበራል። ጁ ተጨንቃ ስለነበረም የቤቱ በር ላይ የጠበቀችው ዝናብ ይቀጠቅጣታል። ዘመዷ የሚደርስና ይዘዋት ይመለሳል። ቻው ወደ ቤቱ ሲመለስም ጎረቤቱ ስለ ጁ ትነግረዋለች። በሩ ስር እንዲያገኛት የጻፈችለትን መልእክት ያገኘውና ይሄዳል። የተፈጠረውን ነግሯ ስታለቅስ እያያትም ፈገግ ማለት ይጀምራል። እናቷ መቃ ገዛዝታ ስትመለስ ታያቸውና መንገድ ትቀይራለች። ጁ ቤት ተመልሳ እንደተኛችም እናቷ ክፍሏ ተደብቃ ትገባና የቻውን ቁጥር ወስዳ ትደውልታለች። እንደተገናኙም ከዚህ በኋላ ልጄ እንድታገኛት አልፈለግም፣ ግን እኮ አንድ ላይ ስንሆን በደንብ እናነባለን። ማንበቡን ማትታችሁ ስታወሩ እንደምትሉ አረጋግጫለሁ። ለማንኛውም ከዚህ በኋላ ለትንሽ ነገር እንኳንም ቢሆን እንድታናግራት አልፈልግም እሺ ትለውና ወደ ትምህርት ቤት ሲሄድም ጁ ላይ ይቀየርባታል። ጓደኛዋ በሐዘኑ ምክንያት ስላመሰላት እንደሚተው ታስባለች። ጁ ቤት ተመልሳም የሰጣትን ጫማ እያየችው ለእሱ የሚወስጦታ ልትሰራለት ተወስናለች።
በቀጣዩ ቀንም ከፈተና በኋላ ስለማይገናኙ ፎቶ ለመነሳት ይዘጋጃሉ። ለየብቻ ሲነሱም ጁ ከቻው ጋር ለመነሳት ፈልጋ ብዙ ከጠበቀች በኋላ ብትጠይቀውም ሳይስማማ ይቀራል። ጓደኛው ሲጨቀጭቀው ግን ይስማማል። እሷም ደስ ብሏት ትከሻው ላይ ስትደገፍ ስለ ሸሻት የጠላት ይመስላትና ልቧ ይሰበራል። ልታናግረው ብትሞክርም ሌሎች ልጆች ስለመጡ ትተዋለች። ወደ ክፍል ተመልሳም ያዘጋጀችለትን ስጦታ ጠረጴዛው ስር ታስቀምጠለታለች። እሱም ቢሆን ማንም ሳያየው ከእሷ ጋር የተነሳውን ፎቶ ይሰርቀዋል። ክፍል ውስጥም ከመጡ በኋላም ልጁ ፎቶቸው እንዲወስዱ ሲነግራቸው ጁ ከቻው ጋር የተነሳችው ልታገኘው ስላልቻለ የተጠይቀውና ሆን ብሎ እየጮኸ ያገኘ ሰው እንዲመልስ ላስጠይቅም አፍራ ትቀምጣለች። ቻውም ስጦታዋን ያዩና ይሄ ምንድነው ደግሞ? ደስ እንዲልህ ብዬ እኮ ሊሰራውልህ። አመሰግናለሁ፣ ግን አያስፈልግም። ህልሜን ማሳካት ላይ ነው ማተኮር የምፈልገው። አንቺም እንደዛ ብታደርጊ ጥሩ ይመስለኛል ብሏት ሊወጣ ሲል ጠርታ ታስቆመውና ለምንድን እንደዚህ የምትሆነው? ምን አረኩ? ደስ እንዲልህ ብቻ ነበርኩ የፈለግኩት። ካልፈለክ ግን መቅረት ይችላል እሺ ትለውና ያዘጋጀችለትን ስጦታ ቆሻሻ ውስጥ ከተው እየሮጠች ወደ ጣራው ትሄድና መጮት ጀምራለች። እዛ ሆና ስትሰማት የነበረችው ቆንጂዋ ልጅም እኔም የወደድኩትን ሰው ስለተወኝ በጣም አዝኛለሁ፣ ግን ደግሞ አሁን ላይ ትምህርታችን ላይ ማተኮር ያለብን አይመስልሽም? ትላትና በሀሳቧ ተስማምታ የፈተና ዝግጅቷን ትጀምራለች። ከተፈተነች በኋላም ለአመታት የተማረችበትን ትምህርት ቤቷን እያየችው ያሳለፈችውን ጊዜ በሙሉ ታስባለች። ቻው ለጓደኛውም ታውቃለህ፣ ፈተናው ላይ ማተኮር አልቻልኩም። ውጤት አሪፍ ካልሆነ አባቴ ውጭ ነው የሚልከኝ። ጁ ታውቃለች እንዴ? አይ አታውቅም። ለነገሩ ጥሩ ነው እባክህ። እኔም ቤት ቢፈቅድልኝ ኖሮ ውጭ ሄጄ መማር ነበር የምፈልገው። ለማንኛውም አትጨነቅ፣ እንጫወት። ለምን ላይ ያዘጋጁት ፓርቲ ላይም ጁ ስትመጣ ቻው ይከተላታል። አሁን ላይም ለሰርጉ የተሰበሰቡትን ጓደኛሞች እናያቸዋለን። የጁ ዘመድም ቢሆን ለቆንጂዋ ልጅ ፍቅሩን መግለጽ ስላልቻለ አንድ ላይ ሳይሆኑ ይቀራሉ። የጁ ጓደኛም ብትሆን አምሮባት ከሙሽሯ ጋር ስትመጣ ተማሪ እያሉ ያዋራትና የወዳት የነበረው የቻው ጓደኛ ያያት ልቡ ይሰበራል። እሷን ብትሆን ስታየው ብታዝነም ወዲያው ራሷን ትሰበስባለች። ንግግር ስታረግም ጁን መድረክ ላይ ትጠራትና ይቿትና ውድና ቆንጂዋ ጓደኛዬ እስካሁን አላገባችም፣ ስለዚህ ጥሩ ወንድ ካለ ድሉን መሞከር ይችላል ብላ ታሳፍራታለች። አበባውን ስትወረውርም እንድትቀበላት ብትፈልግም ጁ ግን ሆን ብላ ሌላ ሰው ትሰጠዋለች። ዝግጅቱ አልቆ ስትበጣም ቻው ያያትና እዚህ ጋራ ታክሲ ማግኘት ያስቸግራል፣ ለምን ወክ እያደረግን አንሞክርም? እሺ ደስ ይለኛል ትለውና ስለ ስራቸው እያወሩ ትንሽ እንደሄዱ ታክሲ አይን ያስቆምላታል። አብረኸኝ አትሄድም እንዴ? አይ የኔ ቤት በሌላ በኩል ነው ያለው እና ደግሞ ቁጥርሽን ስጪኝ ብሎ ይቀበላትና ይሸኛታል። እሷም ታክሲ ውስጥ ሆና ፕሮፋይሉን እያየችው ድሮ ፍቅሯ ልትነግረው ብላ እንደተወችውና ስለ ጓደኝነቱ እንዳመሰገነችው ታስታውሳለች። እሱም ቢሆን ሊነግራት የፈለገው ነገር ቢኖርም ጓደኛዋ በመሃል መታ ስለወሰደቻት ሳያወሩ ይቀራሉ። እሱም ቢሆን ያሳለፉትን በሙሉ ያስታውስና ስላላስቻለው ይወጣል። ጓደኛውም ያስቆመውና ከመሄድ በፊት ግንኙነቱን ብትነግራት የሚሻል አይመስልህም? አይ መሄዴ ለማይቀረው ነገር ምንም ልላት አልፈልግም። እርግጠኛ ነህ በኋላ ቢቆጭሽስ? ቢለው መልስ አይሰጣው ይወጣል። ውጤት መውጫው ቀን ሲደርስም ጁ ውጤቷ ጥሩ ስለነበረ ከቻው ጋር ተመሳሳይ ዩኒቨርሲቲ እንደምትገባ እያሰበች ደስ ይላትና ብትደውለትም ስልኳ አልሰራም ይላታል። ከጓደኞቿ ጋር ሆናም የት እንደሄደ ለማጣራት ብትሞክርም ጓደኛው ራሱ በትክክል እንደማያውቅ ስለነገራት ይከፋታል። ወደ ትምህርት ቤት ሄደው ማስተማሪያቸውን ሲሰናባበቱት ስለ ቻው ጠይቀውና ውጤቱ ጥሩ ስላልነበረ ወደ ውጭ ሊሄድ እንደሆነና በረራውን በዛው ቀን መሆኑን ሲሳውቃት እየሮጠ ትወጣለች። ሆኖም ግን መንገዱ ተጨናንቆ ስለነበረ ሳትደርስ ትቀርና ከልቧ አዝና ታለቅሳለች። እንደምንም ብላ ግን ራሷን ሰበስብና ጠንካራ መሆን እንዳለባት ተወስናለች። አሁን ላይም ቻው እንዲገናኙ ሲቀጥራት በጣም ደስ ብሎ ስለነበረ የምታደርገው ይጠፋባታል። የምታደርገው ልብስ እየመረጠችን ብዙ ሰዓት ታሳልፋለች። የቀጠሮ ቀን ላይም ቻው ቀለበት ያመጣና ተንበርክኮ እንድታገባው ሲጠይቃት አብረዋቸው የተማሩት በሙሉ ይሰበሰቡና እሺ እንድትለው ይነግሯታል። በድንጋት ግን የድሮ አንጁን አስታውሳ ጥላቸው ትሄድና አሁን ስተቀየረች እንድውድዳት እያሰበች እያለ በድንገት ከእንቅልፏ ትነቃና ህልም መሆኑን እናያለን። ደስ እያላትም ተዘጋጅታ ትወጣና ቦታው ላይ ስትደርስም ቻው አሁንም የያዘውን የፍቺ ስራ እንዳልጨረሰ እያየች ቀኑን ሙሉ ሰዎችን ስታፋታን የምትውለው እና ትዳር ላይ ምንም ተጽዕኖ የማይመጣ አይመስልህም? እኔ እንጃ እስካሁን አስቤው አላውቅም፣ ግን የግል ህይወቴን ከስራዬ ጋር የመቀላቀል ሰው አይደለሁም ይላትና ትንሽ ቆይቶ ምግብ ሲመጣ እንዳለመችው ቀለበት ሳይሆን ምግብ ብቻ ሆኖ ታገኘዋለች። እየበሉም ስለ ስራና ስለሌሎች ሁለቱም ማውራት ስለማይፈልጓቸው ነገሮች ይወያያሉ። ጨርሰው ሲወጡም በልባቸው ያለውን መነጋገር ይከብዳቸዋል። እሷን ብትሆን ስለሱ እያሰበች እንደኖረች እንዳይታወቅባት ብላ የሌላትን ፍቅረኛ አለኝ ትልና ታክሲ እንደመጣ አስቆማ ትገባለች። ወዲያውም በረዶ መጣል ሊጀምርና ከመጀመሪያም እውነቱን ቢናገሩ ኖሮ የሚቀየር ነገር ይኖር እንደነበረ እየገመተችና የመጀመሪያው በረዶ የጣለ ቀን ላይም አንድ ላይ ቢሆኑ ደስ ይላት እንደነበረ እያሰበች ፊልሙ ይጠናቀቃል።